የዛሬ ቪዲዮአችን 7 ቀን ሙሉ ያለ ሐሳብ የምታዘጋጁትን 7 አይነት ምግብ ይዤ መጥቻለሁ። ሰላም ውድ የዋራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እነዚህ ምግቦች ለሰውነት ለአእምሮና ክብደትን ለመጨመር ይጠቅማሉ። አሁን ወደ አሰራሩ እንሂድ። ይህንን ምግብ ለማዘጋጀት ሞኮረኒ፣ ብሮኮሊን፣ ካሮት፣ ኦሊቭ ኦይል፣ ቢጫውን የፈረንጅ ቃሪያ፣ ቀይ ሽንኩርት፣ ነጭ ሽንኩርትና ቀዩን የፈረንጅ ቃሪያ ተጠቅሜያለሁ። ግብአቶችን ከታትፈን እስክናዘጋጅ ድረስ መኮረኒያችንን በፈላ ውሃ እንቀቅላለን። ከዛም ሁሉንም ግብአቶች ለልጆች እንዲመች አድርገን አጥቅቀን እንከትፋለን። የከተፍነውን ሽንኩርት መጀመሪያ ላይ እናበስላለን። እኔ የልጄን ምግብ ሁሉ ጊዜም ሳበስል በውሃ ብቻ ነው። ምክንያቱም ዘይት በተቁላላ ቁጥር ወደ ጎጅነት ስለሚቀየር በውሃ ብቻ በስለዋለሁ ማለት ነው። ሽንኩርታችን ሲበስል ካሮቱን እንጨምራለን። ካሮቱ ውሃውን ሲጨርስ ውሃ ጠብ እያደረግን እናበስለዋለን። ከዛም ብሮኮሊውን እንጨምራለን። ካሮትና ብሮኮሊን በውስጣቸው ያለው ንጥረ ነገር የልጆችን የበሽታ የመከላከል ኃይልን ለማሳደግ፣ ለአጥንት፣ ለጥርስ ጥንካሬ፣ ለአይንና ለአጠቃላይ እድገታቸው እጅግ በጣም ወሳኝ የሆነ ምግብ ነው። ትንሽ ኦሊቭ ኦይል እንጨምራለን፣ ወይም ሌላ የምንጠቀመው ማንኛውንም ዘይት ማድረግ እንችላለን። ከዛም ትንሽ ካበሰልነው በኋላ የፈረንጁን ቃሪያ እንጨምራለን። የፈረንጅ ቃሪያ ያለው ንጥረ ነገር ህፃናት ጥሩ እይታና ጥርት ያለ ቆዳ እንዲኖራቸው ያደርጋል። በተጨማሪም የበሽታ የመከላከል ኃይላቸውንም ያሳድጋል። ትንሽ አብረን ካበሰልን በኋላ በመጨረሻ ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርት ከአንድ አመት በታች ለሆኑ ልጆች ባንጠቀም ይመከራል። ምክንያቱም ጠንከር ያለ ቴክስቸር ስላለው ይከብዳቸዋል። ከዛም የቀቀልነውን መኮረኒ አንድ ላይ እንቀላቅለዋለን። መኮረኒና ፓስታ ከ6 ወር ጀምሮ ያሉ ልጆች መጠቀም ስለሚችሉ ይህንን ምግብ ከ6 ወር ጀምሮ ላሉ ልጆች ማዘጋጀት እንችላለን። ነገር ግን ጥርስ ካላወጡ በሹካ ነገር መፍጨት ይኖርብናል። ፓስታና መኮረኒ በቂ ካርቦሃይድሬትና ካሎሪ ስላላቸው ህፃናት ኢነርጂ እንዲኖራቸው ይጠቅማል። በተጨማሪም ክብደታቸው እንዲጨምርም ይረዳል። እነዚህ ምግቦች ብቻቸውን ያላቸው ጥቅም አነስተኛ ነው። ስለዚህ ከተለያዩ አትክልቶች ጋር እንደዚህ ብናዘጋጀው ጥቅሙን ከፍ ያደርገዋል። ይህንን ምግብ ለማዘጋጀት የበሬ ስጋ፣ ስኳር ድንች፣ ፍርኖ ዱቄት፣ እርድና ዘይት ያስፈልገናል። በመጀመሪያ ስኳር ድንቹን ልጠን አጥበን እንጥደዋለን። የጣድነው ስኳር ድንች ሲበስልልን በሌላ ዕቃ እንገለብጠዋለን።
ከዛም በሹካ እንደዚህ አድርገን እንፈጨዋለን። በተሻለ መጠን ፕላስቲክ የሆኑ እቃዎችን ለትኩስ ነገር ባንጠቀም ይመከራል። ስኳር ድንች ለህፃናት እድገት በጣም አስፈላጊ ከሆኑ ምግቦች ዋነኛው ነው። በጣም ጠቃሚ በሆኑ ንጥረ ነገሮች የበለጸገ በመሆኑ ለልጆች የአእምሮ እድገት በጣም ጠቃሚና ወሳኝ የሆነ ምግብ ነው። ለምሳሌ በውስጡ ያለው ቫይታሚን B6 ለአእምሮ እድገትና ተግባር በጣም ጠቃሚ ነው። ስኳር ድንቹ በጣም ድርቅ እንዳይል ትንሽ ውሃ ጨምረን እንፈጨዋለን። በተጨማሪም ስኳር ድንች ልጆች ሰውነታቸው እንዲፋፋና በጤናማ መልኩ ክብደታቸውን እንዲጨምርም ያግዛል። ከዛም ቀቅለን አድቅቀን የከተፍነውን ስጋ እንጨምርና በደንብ አድርገን እንቀላቅለዋለን። የበሬ ስጋ ከፍተኛ ጥራት ያለው ፕሮቲን ስላለው ለልጆች እድገት በጣም አስፈላጊ ነው። በተጨማሪም በሽታን ለመከላከልና ለአእምሮ እድገት ጠቃሚ የሆኑ ንጥረ ነገሮች አሉት። ከዛም ሳናበዛ በትንሹ እርድ እንጨምራለን። ከዛም አብረን እናሸዋለን። በጣም እንዳይደርቅብን እያየን በትንሹ ውሃ ጠብ እያደረግን እናሸዋለን። ከዛም ፍርኖ ዱቄት የሚበቃንን ያህል እንጨምራለን። ከዛም አንድ ላይ በደንብ አድርገን እናሸዋለን። በደንብ አድርገን ተቀላቀልነው በኋላ አንድ ላይ ካዋህድነው በኋላ መጥበሻችንን እናግልና ትንሽ ዘይት እንጨምራለን። ከዛ በዚህ መልኩ መጋገር እንችላለን። የቀረንንም በዚህ መልኩ ጋግረን መጨረስ እንችላለን። ከዛም ሲበስልልን በዚህ መልኩ ለልጆቻችን ማቅረብና መመገብ እንችላለን። ከአንድ አመት በታች ለሆኑ ልጆች ስኳር ድንቹንና ስጋውን በደንብ አድርገን በመፍጨት መመገብ እንችላለን። ሩዝ፣ ብሮኮሊ፣ ዘይት ተጠቅሜያለሁ። በመጀመሪያ ሩዛችንን በደንብ አድርገን እናጥበዋለን። ከዛም ለቃናው ያክል ቀረፋ ጨምረን እንጥደዋለን። ሩዝ ለልጆች ኢነርጂ ይሰጣል፣ ክብደታቸውን እንዲጨምር ያደርጋል። ሩዙንና ብሮኮሊውን ጎን ለጎን ጥጄዋለሁ ቶሎ እንዲደርስልኝ። ከዛም ሲበስልልን እናወርደዋለን። ከዛም በሌላ እቃ በመጀመሪያ ዘይት እንጨምራለን። ወዲያው ነጭ ሽንኩርታችንን እንጨምራለን።
ከዛም በላዩ ላይ ብሮኮሊያችንን እንጨምራለን። ትንሽ ሲበስል አውርደን የሚበቃንን ያህል ሩዝ ቀንሰን አብረን እንቀላቅለዋለን። ከዛም በዚህ መልኩ ለልጆቻችን ማቅረብ እንችላለን። እነዚህ ምግቦች ከ6 ወር ጀምሮ ያሉ ልጆች መመገብ ይችላሉ። ጥርስ ላላወጡ ልጆች በመፍጨት መመገብ እንችላለን። ነገር ግን ከ1 አመት በታች ላሉ ልጆች ዘይት፣ ነጭ ሽንኩርትንና ጨውን ባንጠቀም ይመከራል። ካሮትና ሙዝ ነው። ካሮቱን በዚህ መልኩ አጥበን ፈጭተን እናዘጋጀዋለን። ከዛም በኋላ እንጥደዋለን። ካሮት በሽታ መከላከል የሚያስችል ለልጆች የአይን ጥራት በጣም ጠቃሚ የሆነ እንዲሁም ደግሞ ለደም ዝውውር አስፈላጊ የሆነ ንጥረ ነገሮችን ይይዛል። በዚህ መልኩ ያዘጋጀነው ካሮት ለመብሰል ከ5 እስከ 7 ደቂቃ ብቻ ነው የሚወስደው። ካሮቱ ሲበስል ከሙዙ ጋር በዚህ መልኩ እንቀላቅለዋለን። ይህ ለልጆች ጥሩ የምግብ አማራጭ ነው። እንቁላል፣ የሀበሻ ጎመንና ዘይት ያስፈልገናል። በመጀመሪያ ለልጆች እንዲመች አድርገን አጥበን አድቅቀን የከተፍነውን ጎመን ድስት ውስጥ እንከተዋለን። በራሱ ውሃ እንዲበስል እናደርጋለን። ውሃውን ሲጨርስ ትንሽ ውሃ እንጨምርና እስኪበስልልን ድረስ እንተወዋለን። የሀበሻ ጎመን ለበሽታ መከላከል የሚረዳ ለአይምሮ እድገት የሚጠቅምና ለጠንካራ አጥንትና ለጥሩ እይታ የሚጠቅሙ ንጥረ ነገሮች አሉት። ከዛም እንቁላላችንን እንመታዋለን። እንቁላል የተሟላና እጅግ ጠቃሚ የሆነ ፕሮቲን አለው። ለበሽታ መከላከል፣ ለአይምሮ እድገትና ለጤናማ አይን እና ለሌሎች የሰውነት ክፍሎች እድገት በጣም ጠቃሚ ነው። ይህንን ምግብ አዘውትረን ለልጆቻችን ብንመግባቸው በጣም ብዙ ጥቅሞችን ያገኛሉ። የመታነው እንቁላል ላይ በዚህ መልኩ ያበሰለውን ጎመን አንድ ላይ ቀላቅለን እንመታዋለን። ከዛም እንደዚህ አይነት የሳንድዊች መስሪያ ካለን መጠቀም እንችላለን። ከሌለም ደግሞ መጥበሻችንን አግለን መጠቀም እንችላለን።
ከዛም ሲበስልልን በዚህ መልኩ ለልጆቻችን ማቅረብ እንችላለን። ሙዝ እርጎና ለውዝን ቀላቅለን የምናዘጋጀው ምግብ ነው። ሙዙን በዚህ መልኩ ከላጥን በኋላ ከለውዝና ከእርጎ ጋር በደንብ አድርገን እንቀላቅለዋለን። እርጎ ለልጆች ለአጥንት ጥንካሬ ጤናማ ክብደት ለመጨመር በጣም ጠቃሚ የሆነ ምግብ ነው። ለውዝ ደግሞ ጠቃሚ የሆነ ፕሮቲን፣ ለልብ ጤና አስፈላጊ የሆነ ፋት እና ሌሎች በርካታ ጠቀሜታዎች አሉት። ጥርስ ላላወጡ ልጆች በደንብ አድርገን መፍጨት እንችላለን። ጥርስ ላላቸው ልጆች ግን ትንሽ ብቻ ከተፍ ካደረግን በቂ ነው። ሙዝን ከተለያዩ ምግቦች ጋር እንደዚህ ቀላቅለን ስንሰጣቸው ሙዝ ካለው ጠቀሜታ በተጨማሪ ሌሎች ምግቦችን እንዲወዱና በጋራ እንዲበሉ ጥቅሙም ሰፋ ያለ እንዲል ያደርገዋል። ከዛም በዚህ መልኩ ለልጆቻችን ማቅረብ እንችላለን። ይህንን ምግብ ለማዘጋጀት ስኳር ድንች፣ ጥቅል ጎመን፣ ዘይትና ነጭ ሽንኩርት ያስፈልገናል። መጀመሪያ አጥበን ከትፈን ያዘጋጀነው ስኳር ድንች እንጥደዋለን። እንደዚህ ከትፈን ስንጥደው ውስጡ ቶሎ ይበስልልናል። ስኳር ድንች ጤናማ ከሚባሉ ምግቦች አንዱ ሲሆን የበሽታ መከላከል ኃይልን ለማሳደግ ለጤናማ ሆድና ልጆች ኢነርጂ እንዲኖራቸውም ይጠቅማል። ከዛም ስኳር ድንቻችን ሲበስል እናውጣዋለን። አጥበንና ለልጆቻችን ለአመጋገብ ምቹ አድርገን የከተፍነውን ጥቅል ጎመን ድስት ውስጥ እንጨምራለን። ከዛ ለማብሰል የሚሆን ትንሽ ውሃ እንጨምራለን። ከዛም እስኪበስልልን ድረስ ጎመናችን ከድነን እንተወዋለን። ምክንያቱም ለልጆች የምንሰራው ምግብ በተቻለ መጠን ባይቁላላ በውሃ ብቻ ብናበስለው ዘርፈ ብዙ ጥቅም አለው። ጎመናችን ሲበስል ትንሽ ኦሊቭ ኦይል ወይም ደግሞ የምንጠቀመው ማንኛውም የምግብ ዘይት እንጨምራለን። ትንሽ ነጭ ሽንኩርቱ ቴስቱ ስለሚከብዳቸው ማብዛት የለብንም። ጥቅል ጎመን በቀላሉ የምናገኘው ብዙ ጥቅም ያለው አትክልት ነው። በሽታን ለመከላከል የልጆችን ሴል ለማሳደግና ለሆድ ጤና ይጠቅማል። ጥቅል ጎመን ፎሌትና ቫይታሚን B6 ስላለው የልጆችን የአይምሮ እድገት የማገናዘብ ችሎታን ለማሳደግ ይጠቅማል። ስለዚህ እንደ አንድ ጥሩ አማራጭ ነው። ከበሰለ በኋላ ከስኳር ድንቹ ጋር በዚህ አይነት ሹካ ተጠቅመን እንፈጨዋለን። በዚህ መልኩ ለልጆቻችን ማቅረብ እንችላለን ማለት ነው። ከፍ ላሉ ልጆች ደግሞ ዳቦ ላይ በመቀባት መስጠት እንችላለን። ነገር ግን ከ1 አመት በታች ያሉ ልጆች ዘይትና ነጭ ሽንኩርትን ባንጠቀም ይመከራል።